በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተዋህዶ ፍሬዎች ሚዲያ ተከታዮች እግዚአብሔር አምላክ በወደደና ባፈቀራችሁ መጠን ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። ለወልድ እግዚአብሔር ስሙ የተመሰገነና የተባረከ ይሁን። ያው እንደምታውቁት ዛሬ ሶስት ጥያቄዎች ተላይ እንደምትመለከቱት ይዤላችሁ መጥቻለሁኝ ማለት ነው። እንግዲህ ይህን ያመጣሁት ለምንድን ነው? በስልክም በሶሻል ሚዲያም ስለተጠየቅኩኝ የእነሱን ጥያቄ ለእናንተም ይጠቅማችኋል በማለት ወደ እናንተ ይዤላችሁ መጥቻለሁኝ ማለት ነው። ይህ ጥያቄ ሶስት ጥያቄዎች ምንድን ናቸው? አንድ ስለ ነቢያት ጾም ነው። ሁለተኛ ደግሞ ስለ ልደት፣ ሶስተኛ ስለ ጥምቀት ከላይ እንደምትመለከቱት ብያችኋለሁኝ። ይህን እንግዲህ ማብራሪያ እየሰጠን በአዋልድ መጻሕፍቶች ምን አሉ፣ የስርዓት መጻሕፍቶችም ደግሞ ምን አሉ፣ ራሱ መጽሐፍ ቅዱስም ደግሞ ምን ብሎ ተናግሮታል የሚለውን ሁሉ ይዘን እያጣቀስን እንማማርበታለን ማለት ነው። እንግዲህ መጀመሪያ ላይ ስንጀምር የነቢያት ጾም እንግዲህ ነቢያት የጾሙት ነው። እነ ኢሳይያስ እነ ኤርምያስ እንዲሁም እነ ሙሴ የጾሙት ጾም ነው። ይህ ጾም ደግሞ ስንት ነው ስንል 40 ጾም ነው። ይህን 40 ጾም ጾመው ነቢያት ከክርስቶስ ጋር ተነጋግረውበታል። ከእግዚአብሔር ጋር ቃል ለቃል ተነጋግረውበታል። እነሱም ከአንድ ቦታ ወደ አንድ ቦታ እየተቀያየሩ አስተምረውበታል። እንዲህ ያደረጉት እንግዲህ ምንድን ነው? ይህን ጾም ጾመው ነው። እንደዛም ስለሆነ ዛሬ እኛም እየጾምን ከእግዚአብሔር ጋር እንነጋገርበታለን ማለት ነው። እንግዲህ ነቢያት የጾሙት ጾም 40 ቀን ነው። 40 ቀን ሆኖ ለምን 44 ቀን ይጾማል የሚል ጥያቄ ነው ጥያቄው የነበረው ማለት ነው። ለምን 44 ቀን ይጾማል? አራቱ ቀን የምንድን ነው ወይ የሚለው ነው። እንግዲህ አራቱ ቀን ሶስቱ የአብርሃም ሶርያዊ ጾም ነው፣ ሶስቶች ማለት ነው። አንዱ ደግሞ የአዳም ጾም ወይም ጋድ ተብሎ ይጠራል ማለት ነው፣ ወይም የድህነት ጾም ተብሎ የሚጠራው ማለት ነው። ስለዚህ እነዚህ አራቱ ሶስቱ የአብርሃም ሶርያዊ ያልኳችሁ፣ አንዱ ደግሞ የድህነት ጾም ተብሎ ይያዛል ማለት ነው። ይህን በዚህን ያዙልኝ። ከዛ ደግሞ ስንቀጥል ስለ ጋድ ወይም ስለ ልደት ማለት ነው። ጋድ እንግዲህ በሁለት አይነት ይከፈላል። ጋድና ጋድ የሚለው ጾም ይለያያል፣ ወይም የሚባሉት ቃላቶች ይለያያሉ። ጋድ የሚለውን ስንመጣ ጋድ ማለት ምንድን ነው ነው ፍቺው? ጋድ ማለት መገለጥ፣ የተሸሸገው ተገልጦ ማሳየት ወይም መታየት፣ ብርሃን ማለት ነው። ይህ ማለትን ልጥቀስላቸው እስኪ። እግዚአብሔር አምላካችን በደብረ ታቦር ላይ ብርሃንን ገልጿል፣ ታየ ማለት ነው። እዛ ደግሞ የሚታየውን አሳየ ብርሃንን ሲገልጽ። ከዛ ሲቀጥል እግዚአብሔር አምላካችን እግዚአብሔር ወልድ እግዚአብሔር አብ በጥምቀት ጊዜ ቃል ሰጥቷል። ምን ብሎ ቃል ሰጥቷል? ዝንቱ ውእቱ ወልድየ ዘአፈቅር፣ ይህ የምወደው ልጄ ነው ብሎ ገለጠለት ማለት ነው። ስለ እሱ ምንነት ነገረ፣ ልጅ እንደሆነ ተናገረ። ይህ ግልጽ ወይም ብርሃን ተብሎ ይያዛል። ሲቀጥል ወደ ዛሬው ልምጣላችሁና ልደት ደግሞ እግዚአብሔር ወልድ ተወለደ። በሚወለድበት ወይም በተወለደበት ጊዜ በአካባቢው ባለው ብርሃን ሆኗል። ስለዚህ ሲያስረዳ ገሃድ አለው።
ስለዚህ ይህ ነው ጋድ የተባለ ማለት ነው። ጋድ ማለት ደግሞ ምንድን ነው? በዋናነት ጥያቄው ይህን ነው። ብዙን ጊዜ እኛ እያጸነጸንበት ያለን ማለት ነው። ይሄ ማለት ምንድን ነው? ሁልጊዜም በየዓመት መምህራን ይገልጣሉ፣ ይናገራሉ። ስለዚህ ጋድ ማለት ነው። ጋድ ጋድ ማለት ልደት የልደት አሁን ጋድ አለ ወይስ የለውም ማለት ነው። ጋድ ማለት ልውውጥ፣ ቅይይር ማለት ነው። አዎ አንዱን ወደ አንድ ማዛወር ማለት ነው። ይህ ምን ተብሎ ይያዛል? ጋድ ተብሎ ይጠራል። ማቀያየር ማለት ነው። አሁን ልደት አለ። ልደት አሁን ከጾም ውስጥ ነው። ጥያቄውን ነው እየነገርኳቸው ያለው። ልደት ከጾም ውስጥ ነው። ከጾም ውስጥ ሆኖ ለምን ልደትን ለምን ጋድ እናደርግለታለን ተብሎ ጥያቄ ሁሉ አለ። ይህ ጥያቄ እንግዲህ ምንድን ነው? አዎ ከጾም ውስጥ ነው። ጥያቄውም ያስነሳል። አዎ ልክ ነው። ከጾም ውስጥ ቢሆንም ጥያቄው ራሱ እንግዲህ ጋድ ወይም ጾመ ልደት የምንጾመው ለሮቡና ለዓርብ ነው። የምትይዙልኝ ይህን ነው። ለሮብና ለዓርብ እንጾመዋለን። ግን ሮብን የምናገኘው በ7 ዓመት ነው። እንግዲህ ልደት የሚያገኝ ማለት ነው። በ7 ዓመት ነው የሚያገኝ። በ7 ዓመት ሲያገኝ ግን እንዴት ነው ያኛውን ጾም ስለምንዘነገው? በ7 ዓመት ከመጣ እንዴ በ7 ዓመት እንዴት ልንጾመው መቼ ጾመን እናውቃለን እንደይባል ሁልጊዜ ጋድ በዓመት ጋድ እንዲሆን መጻሕፍት አዘዙ ማለት ነው። ፍትሐ ነገሥት አንቀጽ 15 ላይ ይሰራዋል። እንዲህ ይለዋል፣ ጾመ ድራረ ልደት ወጾመ ድራረ ጥምቀት ይለዋል። አዎ የልደት እና የጥምቀት ድራሩ ጾም ነው ይልናል። አዲያ እንደዚህ ካለ የልደትን ጾም እንዴት ልንሽረው እንችላለን? አይቻልም። ስለዚህ ምንድነው ፍትሐ ነገሥት ከሰራልን እንጾመዋለን ማለት ነው። አንቀጽ 15 ላይ ሁላችንም ገብተን ማየት ስለምንችል ማለት ነው። ስለዚህ የልደት ጾም ሁልጊዜ ልደት ሐሙስም ሆነ ሰኞም ማክሰኞም ሆነ እንጾመዋለን። ሁሉን ማለት ነው። አዎ የምንጾመው ሁልጊዜ የምንጾመው ምንድን ነው? ሮብና ለዓርብ ነበረ የሚጾመው ግን ስለሚዘነጋ ይላል ራሱ ፍትሐ ነገሥት። ስለሚዘነጋ ሁልጊዜ መጾም አለበት ይለናል። ስለዚህ እንጾመዋለን፣ ልደትን እንጾመዋለን ማለት ነው። እዚህ ላይ አያይዘን ልደትም አለ ጥምቀትም ሁለቱን እንዳለ ልያዝላችሁና ምሳሌ ሮብ ወይም ቅዳሜና እሁድ ቀን ቅዳሜ ቀን ቢሆን ወይም ልደት ወይም ጥምቀት ማለት ነው። ዓርብ እንጾመዋለን። ዓርብ የዓርብ ጾም አይደለ። ዓርብ ራሱን እንጾመዋለን። ዓርብ ሁልጊዜም ስለምንጾመው አዲያ መቼ ጾም ነው የሚባል ነገር ወይም ጥያቄ አለ። ይህ ጥያቄ እንግዲህ እንደምንድን ነው የምናብራራው? ይህ ጥያቄ አዎ ልክ ነው። ራሱ ጾም ነው፣ ዓርብ ነው። ግንስ እንዴት እንጾመዋለን? እስከ ይሰርቅ ኮከብ ይልብናል። ኮከብ እስኪወጣ ድረስ ጹሙት ይልናል። ስለዚህ የሮብ ራሱ የዓርቡ ጾም እስከ 9 ሰዓት ሆነ። ከዛን በኋላ ደግሞ እስከ ይሰርቅ ኮከብ አለን ማለት ነው። ይህ ደግሞ የልደትን ወይም የጥምቀትን ጾም ነው ማለት ነው። እሺ እሁድ ቀን ቢሆን መቼ ነው የምንጾመው? እሁድ ቀን ቢሆን መቼ እንጾመዋለን? ቅዳሜ ነው የምንጾመው ወይ? ቅዳሜ ደግሞ መጾም አይቻልም። ታዲያ መቼ ነው የምንጾመው ይባላል። አዎ መምህራን ይህን አስቀምጠውልናል። እኛ እንትን ወይም አልመለከተው ብለን መጻሕፍትን እንጂ መጻሕፍቱም ራሱም ያዝዙታል ማለት ነው። ይኸውላችሁ ቅዳሜ እስከ 6 ሰዓት ይጾማል።
ዓርብ ደግሞ እስከ 12 ሰዓት እንጾማለን። ልብ በሉ፣ እስከ 12 ሰዓት እንጾማለን። አዎ የዓርቡ እስከ 12 ሰዓት ከጾምነን 9 ጀምረን ወደ ላይ ነው የምንጾመው። 3 አለን። የቅዳሜ ደግሞ ስንት አለን? 6 ማለት ስንት ሆነ? 9 ሰዓት እዝን እንጾማለን ማለት ነው። አያችሁ 9 ሰዓት። እሺ እዚህም ደግሞ አባቶች ሊቃውንት ምን ይላሉ? ሁለተኛ መሰጣችሁ ማለት ነው። ዓርብ እስከ ይሰርቅ ኮከብ እንጾመዋለን ይላሉ ማለት ነው። ሁለተኛ ነው የምሰጣችሁ። ዓርብ እስከ ይሰርቅ ኮከብ ከጾምነን ቅዳሜ ጠዋት መብላት እንችላለን። ግንስ ምንድን ነው የሚበላው? ብሎት አይበላም ወይም ስጋ አይበላም ማለት ነው። እና ምንድን ነው ዝም ብሎ በቃ ኖርማል የጾም ምግብ መብላት እንችላለን። የጾም ምግብ እንበላለን በቃ እንደ ሁልጊዜው ማለት ነው። ይህን ያዙልኝ ማለት ነው። ሰኞ በሚሆንበት ጊዜ ዓርብ እንዳንጾመው ሩቅ ነው። ይህም ጥያቄ ስለተጠየቅኩት ነው ማለት ነው። ዓርብ ስለምንጾመው ዓርብ እንዴት ነው? ቅዳሜና እሑድሳ እንዴት እናደርገዋለን የሚለውን ነው። ሁልጊዜ እንግዲህ ሁልጊዜ በዓመት ባለ 50 እንጂ ሁልጊዜ ይጾማል። ልብ በሉ፣ የማይጾም ባለ 50 ከባለ 50 ውጭ ጾም ነው። ጾም ነው ስላችሁ ከብሎት መከልከል ማለት አይደለም። ቅዳሴ ላይ አሁን ውሎ ነው የሚቀደሰው። ማንኛው ሰዓት በማንኛው ጊዜ ሮብና ዓርብ ብቻ አይደለም ውሎ የሚቀደሰው። አዎ ሰኞም፣ ማክሰኞም፣ ሮብን፣ ሐሙስም ቅዳሴ የሚገባው እስከ ስንት ነው? እስከ 6 ሰዓት መውጫ እስከ 9 ሰዓት። ስለዚህ የምንጾመው እስከ 9 ሰዓት ከባለ 50 ውጭ ይጾማል ማለት ነው። አዎ ይሄ ይጾማል። እንግዲህ ከዚህ ላይ ደግሞ ቅዳሜ አለ። ቅዳሜ ይጾማል ወይስ አይጾምም? ቅዳሜ እንግዲህ የሚጾም በዓመት አንድ ጊዜ ይጾማል። ቅዳሜ በዓመት አንድ ጊዜ ብቻ እንጂ ቅዳሜ ቀን አይጾምም። ይህ ማለት ምንድን ነው? አንድ ጊዜ እናከፍላለን። በምን? በጾመ ሕማማት ወይም በትንሣኤ ጊዜ ማለት ነው። ነገ ትንሣኤ የሚሆነውን ቅዳሜ እንጾማለን ማለት ነው። ቅዳሜ እናከፍላለን። ዓርብ ጀምረንም እናከፍላለን ማለት ነው። ዓርብ እንጾማለን። ቅዳሜ ጾመን እሑድን አስቀድሰን ወይም ቆርበን ማለት ነው ለስጋው ደግሞ በቅተን ወደ ምግብ እንሄዳለን ማለት ነው። ስለዚህ ቅዳሜ ቀን በዛን ጊዜ ብቻ ነው የሚጾም እንጂ አይጾምም ሁልጊዜም ማለት ነው። ስለዚህ በዚህን ያዙልኝ። ሰኞ ቀን ቢሆን መቼ እንጾመዋለን የሚባለውን ደግሞ ቅዳሜ 6 ሰዓት እሑድ ደግሞ እስከ 3 ሰዓት እስከ 3 ሰዓት ይጾማል ሳይሆን ቅዳሴ ካህናት ቅዳሴ ወጣው የሚያቆርቡን እስከ 3 ሰዓት ስለሚቆዩ እስከ 3 ሰዓት ጾም ነው ብሎ ራሱ እንትን ይለዋል ማለት ነው። ቅዳሜ እስከ 6 ሰዓት እሑድ ደግሞ እስከ 3 ሰዓት ቅዳሴ እስኪወጡ ማለት ነው ይጾማል። ይህ ሁለቱ አንድ ሆኖ ስንት ይሆናል? 9 ሰዓት ማለት ነው። 9 ሰዓት ይሆናል። ስለዚህ ከዚህን ይያዛል እንደዚህ ሆኖ ማለት ነው። 9 ሰዓት ጾምንለት ማለት ነው። ይህ የሚናገር መጽሐፈ መነኮሳት ላይ ነው ይህን የሚናገረው ማለት ነው። ከዛም ደግሞ መምህራንም ደግሞ ምን ይላሉ? እሑድ ማለት ሰኞ ልደት ከሆነ የሚጾመው ዓርብ ነው እንላለን ማለት ነው። ዓርብ ይጾማል። ዓርብን ቀጥታ እንጾማለን እስከ ይሰርቅ ኮከብ ማለት ነው። ቅዳሜና እሑድ እንበላለን ማለት ነው። ቅዳሜና እሑድ ብሎት ሳይሆን የጾም ምግቦችን እንመገባለን። ቀጥታ ሰኞ ዓርብ ስለ ጾምንለት ሰኞ እንበላለን ማለት ነው። ስለዚህ በዚህን መያዝ ይጠበቃል።